እረኛ በጎቹን ቆዳቸውን ገፎ ይለብሳል። የኛ እረኛ ክርስቶስ ግን ስለኛ ስለ በጎቹ እንደ ቆዳ በመስቀል ላይ ተወጥሮ ተሰቅሏል እርቃኑ። እውነት በደላችንን ተሸከመ፣ በእርሱ ቁስል እኛ ምን አለ ተፈወሰ። ይህ እረኛ 100 በጎች ነበሩት ይላል። የጠፋበት ስንት በግ ነው? አንድ በግ። ያሉት ስንት ናቸው? አዲጎ ተስአ ወተስዓተ ነገድ ሲሉ አልሰማችሁም አባቶቻችን? 99ኙን ነገድ ትቶ ማእከለ ባሕር ቆመ፣ በባህር መካከል ቆመ። 99 ነገድ የተባሉት ቅዱሳን መላእክት ናቸው። አንድ በግ የተባልነው እኛ የሰው ልጆች የአዳም ልጆች ነን። 99ኙን በጎች ትቶ ስንት በግ ፍለጋ መጣ? ይህ ማለት የወደቀውን የሰው ልጅ ፍለጋ መላእክትን ትቶ መላእክትን ልሁን ሳይል ሰው ልሁን ብሎ የሰውን ባህሪ ተፈጥሮ መርጦ ከሰማይ ወደ ምድር ወረደ። እስኪያገኘው ድረስ ፈለገው። ክርስቶስ እስኪያገኘን ፈለገን። ባገኘው ጊዜ በትከሻው ምን አለው? ተሸከመው የተባለው የሁላችንን ኃጢአት ክርስቶስ በመስቀል ላይ ምን ብሏል? ተሸክሟል። ነስአ ደዌነ ወጾረ ሕማመነ፣ በእውነት በደላችንን ተሸከመ፣ በእርሱ ቁስል እኛ ምን አለ ተፈወሰ። ስለዚህ ይህ እረኛ የተባለው እግዚአብሔር ነው። እግዚአብሔር እረኛ ነው። እረኝነቱም በጣም የተለየ እረኛ ነው። በነገራችን ላይ እረኛ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። እኛ ተኝተን አይተኛም። እግዚአብሔር ሕዝቤን የሚጠብቅ አያንቀላፋ። እረኛ በግ ጠብቆ መጨረሻ ላይ ምንድን ነው የሚያደርጋቸው? ወይ ራሱ አርዶ ይበላቸዋል፣ ወይ አርደው ለሚበሉ ሰዎች ምን ይላቸዋል? ይሸጣል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ምን ብሏል? አይገርምም? በጎቹ ተስማምተው የሸጡት እረኛ እኮ ነው ክርስቶስ። ስንት ትገዛለህ ተባብለው በ30 ብር ይሸጥ። እረኛ በጉን አርዶ ጋውን ይበላል፣ ቆዳውን ገፎ ይለብሰዋል። የእኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። ምግብ አርጎ ለበጎቹ ራሱን የሰጠ እረኛ ነው ክርስቶስ። እረኛ በጎቹን ቆዳቸውን ገፎ ይለብሳል። የኛ እረኛ ክርስቶስ ግን ስለኛ ስለ በጎቹ እንደ ቆዳ በመስቀል ላይ ተወጥሮ ተሰቅሏል እርቃኑ። በጣም ይገርማል የክርስቶስ እረኝነት በጣም። አሁን እኛ ለምሳሌ ለዓመት በዓል ቤታችን በግ ገዝተን ዓመት በዓል እስኪደርስ አስረ ነው ትንሽ እንክብካቤ አናደርግለት? ደከማችሁ እንዴ? አንከባከበው? ለምን? አቤት ሳር ባፉ እናጎርሰዋለን፣ ውሃ እናጠጣዋለን። ያ በግ እንደው ምን አይነት ጻድቃን ናቸው ይላል። እንደው አዶብት ባረጉኝ አይልም? እንደው እዚሁ ተወልጄ ባድግ ጥሩ ነበር ይላል። ለምን የምንከባከበው? እንዳይከሳ እኮ ምን አያርዱኝም ይላል። ትናንትም አለ ይችሉ ነበር አልነኩኝም ይላል። አይቀርለትም ግን የኛ የእረኞች ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ስለ በጎቹ እስከ መታረድ ነው። ይህ እረኛ 100 በጎች ነበሩት። የጠፋው በግ ስንት ነው? ያሉት ስንት ናቸው? የቱ ይበልጣል? ጦሴን ይዞ ደግሞ አንድ በግ መጣ ቀረ ምን ያደርግልኛል ብሎ አልተኛም። 99ኙን በጎች ትቶ አንዱም በግ ፍለጋ ወጣ ይላል። እግዚአብሔር ይወላችሁ ለእያንዳንዱ ነፍስ ዋጋ አለው። አሁን ዛሬ እዚህ ጉባኤ ላይ በጣም ብሶ መጥቷል። የቀሩ ቀረባቸው ነው የምንለው። እግዚአብሔር ግን የመጣነውን ትቶ ባዶ ወንበሮች ነው የሚቆጥረው። የጠፉ ጉዳይ ያሳስበዋል። አንድም ነፍስ ዋጋ አላት በእግዚአብሔር ዘንድ። በቤተ ክርስቲያናችን ቅዱስ ዮሐንስ አፈወርቅ የሚባል ታላቅ አባት አለ። በ4ኛው ክፍለ ዘመን የነበረ ክሪዞስቶም በግሪኩ አፈወርቅ ያሰኘው የስብከቱ ጣዕም ነበር እና በጣም ብዙ ምዕመናን የሚማሩት መምህር ነበር። በዛሬዋ ቱርክ የምትባል ሀገር፣ ትናንት ቁስጥንጥንያ ወይም ኮንስታንቲኖፕል የምትባል ሀገር በትልቅ ካቴድራል እንደ ሀጊያ ሶፊያ ባሉ ያስተምር ነበር። ፓትርያርክ ነው ቅዱስ ዮሐንስ አፈወርቅ። እዚህ ላይ ፊት ለፊት የምታዩት አትሮንስ እንደውም በእሱ ጊዜ የተጀመረው ይባላል። ቁመቱ አጠር ስለሚል ከፍ ብሎ ለሰው እንዲታይ ተሰርቶ ነው ይባላል። እና ቅዱስ ዮሐንስ አፈወርቅ ሲያስተምር በጣም ብዙ ምዕመናን ሊማሩ ይመጡ ነበር። አንድ ቀን ግን ይገርማቸዋል የጣዖት በዓል ይከበራልና ካርኒቫል አለ፣ ጭፈራ አለ ብለው ያን ፌስቲቫል ለማየት ሰው ሁሉ ግልብጥ ብሎ ሄዶ ሊማር የመጣው ሰው አንድ ሰው ብቻ። ስንት ሰው? ቅዱስ ዮሐንስ አፈወርቅ ረጅም ሰዓት ቆሞ ለዛ ለአንድ ሰውዬ አስተማረው። አሁን እውነት እንነጋገር፣ የዛሬው ጉባኤ አንድ ሰው ቢመጣ ይካሄዳል? እኔም ልጣላ እችላለሁ አይደል? በዛው እንደለመዳችሁት በኦንላይን አታገናኙኝም እንዴ ነው የምለው። ለአንድ ሰው ቆሞ አስተማረ። ፓትርያርክ ነው ልብ አልኩ።
ምን ነክቶ ነው አባታችን ለአንድ ሰው እንደዚህ የደከምከው አሉት። ምን አለ? ክርስቶስ እኮ የሞተው ለዚህም ሰው እየጨመር ነው አለ። ነው አይደለም? ሁለተኛ ይመስላችኋል እንጂ ሌላም ቀን የሚመጣው ይሄ ሰውዬ ብቻ ነበር። ታውቃላችሁ፣ ከልባችን ለመምጣት ይርዳል። ሌላ ቀን ከልባቸው ቢመጡ ኖሮ ዛሬ ምን አይሉ አይቀሩም ነበር። የሆነ ነገር ሲመጣ ብን የሚለው ሰው ቀድሞም ከልቡ ስለማይመጣ አንድ ነፍስ ዋጋ አላት። ስለዚህ አንዱም በግ ፍለጋ ወጣ፣ እስኪያገኘው ድረስ ፈለገው። እስቲ በሉ እስኪያገኘው ድረስ ምን አለው? እግዚአብሔር የሚፈልገን ምን እስኪለን? እስኪሰለቸው አይልም፣ አይሰለቸው። እስኪደክሞ አይልም፣ አይደክሞ። እስኪያገኘው ድረስ ፈለገው። እግዚአብሔር እስኪያገኘን የሚፈልግ። እኛ ደግሞ ለየት ያለ በጎች እኮ ነን፣ የምንደበቅ በጎች። በዚህ ሲመጣ በዚህ የምንሄድ። እስኪያገኘው ፈለገው፣ ባገኘው ጊዜ አነሳና በትከሻው ተሸከሙ። ይሄ በጣም ድንቅ ነው። እስቲ ልንገራቸው። አሁን ዛሬ ሙቀት ነው። በአጋጣሚ በዚህ ሙቀት 100 በግ እየነዳን ቀኑን ሙሉ መቼስ ብትጠሯቸው አይሰሙም አይደል? በጎች ኑ ስትሉ ይመጣሉ። እና 100 በግ ወደዚህ ሄዱ እዚህ ስንል ውለን ድክም ብሎን እስቲ ቤቴ ገብቼ አረፍ ልበል ብለን ስንገባ አንድ በግ ቢጠፋ ያንን በግ ፍለጋ ስንወጣ ደስ እያለን ብሎት እየተራገምን ነው አይደል? አዎ፣ ይሄን መዘዘኛ በግ ፍለጋ በጨለማ ወተን፣ መቼስ በግ የሚጠበቀው ገጠር ነው፣ መብራትም የለም። ወተን ያን በግ ፍለጋ ተንከራተን ተራራውን ወተን ጫፍ ላይ የለም በጉ። ስንወርድ ታች የለም። አንድ ሁለቴ ደግሞ ሌሊት ነው እንቅፋት እግራችንን ይመታናል። ደማችንን ጠርገን በዛ ወንዙን ተሻግረን መጨረሻ በብዙ ድካም እኩለ ሌሊት ላይ ያንን በግ አገኘነው። እንሸከመዋል? መልሱልኝ። ቢቻል በዱላ ነው አይደል እንዴ? እንኳን በግ ይቅርና ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? የኔ ልምድ ላካፍላችሁ መሰለኝ። መጀመሪያ ወላጆች ወይኔ ልጄ ነው። ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀዠቀዠ ይባላል አይደል? እመቤታችን ብቻ ናት። ይገርማቸዋል። ክርስቶስ ጠፍቶባት ነበር እኮ አንድ ጊዜ አልጠፋባት? 3 ቀን ጠፋባት። ሲጠፋ ፍለጋ ወጣች። ከዚያ በቤተ መቅደስ በመምህራን እግር ስር ቁጭ ብሎ አገኘችው ይላል። ክርስቶስ የጠፋባችሁ ሰዎች የክርስቶስ አድራሻው የት ነው? ቤተ መቅደስ ውስጥ ከነማን እግር ስር? ሌላ ቦታ አለ ካሏችሁ እሱ ክርስቶስ አይደለም። የክርስቶስ አድራሻው ቤተ መቅደስ ነው። ቀረበችና እመቤታችን ልጄ ወይ አባትህና እኔ ስንፈልግ ለምን አስጨነከን አለችው። ማናማ ስንፈልግ? እኔና አባትህ አላለችም። አባትህና እኔ። ራሷን አታስቀድም እመቤታችን። ትሕትናዋን ተመልከቱ። አባትህ ያለችው ማንን ነበር? ዮሴፍ ባይወልደውም መቼስ አሳድጎታል። ስለዚህ አባትህና እኔ ስንፈልግ ለምን አስጨነከን አለችው። ክርስቶስ ደግሞ ይህን ይዘው ሰዎች ይኸው ከእናትየው ያወቀ ቡዳ ነውና ለካ አባቱ ነው ለካ ብለው የዮሴፍ ልጅ እንዳይሉት ክርስቶስ ምን አለ? በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን? ደግሞ እሱ ያለችውን ይዛችሁ የዮሴፍ ልጅ እንዳትሉኝ፣ እኔ የማን ልጅ ነኝ? የአብ ልጅ ነኝ። ሌላው ወላጅ ግን በእውነት ልጁ ጠፍቶ ሲያገኘው ከነከሰው በኋላ ነው የት ነበርክ የሚለው አይደል? አዎ። ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? ተሸከመው። አሁን ዛሬ እዚህ ጉባኤ ላይ በጣም ብዙ ሰው ተጠርቷል። ከተጠሩት ሁሉ እኛ የመጣ ነው በጣም አስተዋይ ስለሆነን አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር። ወደ እግዚአብሔር ቤት ለመምጣት እኮ አቅም ይፈልጋል። ብዙ ሰዎች መምጣት እየፈለጉ አይሆንላቸው። እኔ ቤተክርስቲያን ሲሆን እግሬን የሚይዘው እንደሆነ አላቅም ይሉ ሰዎች አሉ። ነገ ጠዋት ተነስቼ አስቀድሳለሁ ብለው ተኝተው የሚያረፍዱ ሰዎች አሉ። በምህረትህ ብዛት ወደ ቤትህ እገባለሁ እንደሚል እኛ እዚህ ጉባኤ ላይ የተገኘ ነው በማን ቸርነት ነው? በእውነት እንዲህ የራቁትን በቸርነቱ ትከሻ ተሸክሞ ያምጣቸው። እግሩ እንደዛ ላይ አይቶ እኮ ነው። አያችሁ፣ ያረኛ ሲያየው ያበግ ሲቅበዘበዝ እግሩ ዝሏል፣ ደክሞታል፣ ለመመለስ አቅም ያጥረዋል። ስለዚህ ልሸከመው አለ። በኃጢአት የዛለ እግራችንን እግዚአብሔር አይቶ ሁላችን ተሸክሞ ያምጣል። እውነትም ተሸክሞን ነው። አንድ ልጅ ይገርማቸዋል። ህልም ያይ ነበረ ሕፃኑ ነው እና በህልሙ ምን ያህል ጭው ባለ በረሃ ላይ ብቻውን ሲሄድ ያህል የራሱን የእግር ኮቴ ያህል ሲራመድ እና በዛ በረሃ ውስጥ ብቻውን ሲሄድ ከፊት ደግሞ በጣም ትልቅ የእግር ኮቴ የትልቅ ሰው እግር ኮቴ ይመራዋል እና ሲነቃ ደስ ይለዋል። በበረሃ ሲሄድ እግዚአብሔር ከፊት ምን ይለኛል? ይመራኛል ብሎ የተረጉመውና ይደሰታል። በኋላ ይሄ ልጅ አደገና እንደኛ ኃጢአት መስራት ለመደ። ያም ህልም ጠፋ። ከብዙ ጊዜ በኋላ ያን የድሮ ህልሙን ድጋሚ አየው።
ግን ሲያየው ህልሙ ትንሽ ለወጥ ብሏል። ብቻ እሱ ከፊት የእግዚአብሔር የትልቅ ሰው እግር ነበር ከኋላ። አሁን ግን የትልቅ ሰው እግር ብቻ ነው ያየው። ከዛ አዘነ። መቼስ እሱ ትልቅ ሆኗል፣ አሁን ሕፃን አይደለም። እና እግዚአብሔር ተወኝ ማለት ነው ብቻዬን ነኝ ብሎ ሲያዝን እግዚአብሔር ተገልጦ ምን አለው? ያየኸው እግር ያንተን ሳይሆን የኔን ነው፣ ትቼህ ሳይሆን ተሸክሜ ነው አለ። እግዚአብሔር ሁላችንን ይሸከመን። አሁንም ተሸክሞን ሳይሰለች እዚህ እንድንመጣ ስለፈቀደ ስሙ የተመሰገነ ይሁን። ስለዚህ የመጀመሪያው እንግዲህ ምዕመናን የበግ አጠፋፍ ነው። አንድ ክርስቲያን እንዴት ነው የሚጠፋው ካላችሁ፣ የመጀመሪያው በእውነት እንደ በግ ነው የምጠፋው። እስቲ ልጠይቃችሁ፣ በግ የሚጠፋው አውቆ ነው ሳይሆን? አውቆ ከጠፋ በግ አይደለም። ምን እያደረገ ነው በግ የሚጠፋው? ሽፍትነት አምሮት ነው? ምን እያደረገ ነው? መቼስ በግ እንዴት እንደጠፋ ለማወቅ በግ መሆን ያስፈልጋል? ሰው ሆነን እንሞክራለን። ምን እያደረገ ነው የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ ሌላ ሳር፣ እዚህ ጋር ውሃ ሲጠጣ ሌላ ውሃ እየደፈረሰበት ወደ ሌላው ሲሄድ ሳያስበው ነው የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ሰዓት እያየ የሚጠፋ በግ አለ? ባቡሩ ከ2 ሰዓት በኋላ ይሰራ ይላል? አይ ተኩላ ቢበላኝ ገደል ብገባ ይላል? አይልም። የመጀመሪያው ክርስቲያኖች፣ አንድ ክርስቲያን ከቤተ ክርስቲያን ተለይቶ የሚጠፋው ልክ እንደ በግ ሳያውቅ። አንድ በግ ሳያውቅ እንደጠፋ ሳናውቅ የጠፋን በጣም ብዙ ሰዎች አለ ከእግዚአብሔር ቤት። አንዱን ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ፣ አንድ ትምህርት ስንማር ሌላ ትምህርት፣ አንድ ስራ ስንሰራ ሌላ ስራ። በእንጀራ ጉዳይ ሰው ከቤተ ክርስቲያን ይጠፋል አይጠፋም? ይጠፋል። አይኔ እኮ ድሮ አቤ ጉባኤ ምናምን ድሮ ነበር፣ አሁን እኮ ቢዚ ነኝ የሚሉ ሰዎች አሉ የሉ? ይሄ በግ አሁን ቢዚ ነበር አልነበረም? ይሄን ሳር እያገላበጠ ልክ እንደ በግ እየበሉ እየጠጡ የሚጠፉ ሰዎች አሉ። እንደ በግ ሳናውቅ የጠፋነውን እግዚአብሔር በቸርነቱ ይመልሰን። ተኩላ ቢበላኝ ብሎ አላሰበም። ተኩላ የተባለ መናፍቃና የበግ ለምድ ለብሰው ከሚመጡባችሁ እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ ይላል። ቢመሽብኝስ አላለም። ይሄ በግ ሞት ቢመጣስ ሳንል ከእግዚአብሔር ቤት የራቅን ሰዎች አለ። እንደዚህ የራቅነውን እግዚአብሔር በቸርነቱ ይመልሰን።